ክብር ለጌታ ይሁን። ወደ እግዚአብሔር ቃል ነው የምንሄደው። እግዚአብሔር ይባረክ። የእግዚአብሔርን ቃል ይዞልን የሚመጣ በጣም እንወደው ፓስተራችን ፓስተር ዳግም ነው። እግዚአብሔር መንፈስ ለሱ ጊዜውን ይሰጣል። ጌታ ይባርክ። ከፍ ያልከው በማደሪያ ላይ አንተ አምላኬ አይደለህም ወይ? የገነንከው በዙፋን ላይ አንተ ጌታ አይደለህም ወይ? ሃሌሉያ። ዋጋዬን የሚሰጠኝ ወሮታዬ ደሞዜን የሚከፍለኝ የዕለት ቀለቤ እግዚአብሔር አይደለም ወይ የሚያኖረኝ? እኔ ከእሱ በስተቀር ጌታ ዋጋዬን የሚሰጠኝ ወሮታዬ ደሞዜን የሚከፍለኝ የዕለት ቀለቤ እግዚአብሔር አይደለም ወይ የሚያኖረኝ? እኔ ከእሱ በስተቀር ጌታ እሱ ጌታዬ ነው፣ እሱ ንጉሴ ነው፣ እሱ ጌታዬ ነው፣ እሱ ንጉሴ ነው፣ እሱ አምላኬ ነው፣ እሱ ጌታዬ ነው። ከፍ ያልከው በማደሪያ ላይ አምላኬ አይደለህም ወይ? የገነንከው በዙፋን
ቅዱስና ዘላለማዊ የሆነ የሰራዊት ጌታ እግዚአብሔር ሆይ እናመሰግንሃለን። ክብር ላንተ ይሁን። ስለረዳን ጌታ ሆይ እናመሰግንሃለን። እንድናመልክህ እድል ስለሰጠን ተመስገን። በጌታ በኢየሱስ ክርስቶስ የዘላለም አምላክ ቅዱስ እግዚአብሔር ሆይ የጨለማ ኃይላት የሚገዳደሩ ክፉ መናፍስቶች ቃልህ ዘር እንዳይዘራ እግዚአብሔር እንዳይበቀል የሚለቅሙ ክፉዎች ሁሉ በስም ስልጣን የተመቱ ይሁን። የአመፃ አሰራር ሁሉ በስም ስልጣን የፈረሰ የጨለማ ኃይላት ጉልበት በኢየሱስ ስም የተሰበረ ጌታ ሆይ ጉባኤ ነፃ እንዲወጣ የሰማይ ደጆች እንዲከፈቱ በኢየሱስ ስም ጸለይ። አሜን። ቃልን ባርክ። ሃሌሉያ። ዕብራውያን ምዕራፍ 12 ላይ ሁላችንም እናወጣና አንድ ክፍል አንብበን ዕብራውያን ምዕራፍ 12 ላይ ስክሪኑም ላይ ያለ መከታተል ትችላላችሁ። ቁጥር 15ን ነው የምናነበው። የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎች የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ሴሰኛም የሚሆን እንዳይገኝ ወይም ስለ አንድ መብል በኩልነቱን እንደሸጠ እንደ ኤሳው ለዚህ ዓለም የሚመኝ ሰው እንዳይሆን ተጠንቀቁ ይላል። እዚህ ላይ በአዲሱ ትርጉም ስለጻፍኩት ነው ትንሽ ለየት ያለው። ጌታ ይባረክ። ግን ሀሳቡ አንድ ነው። ክብር ለእግዚአብሔር ይሁን። የማካፍልበት ርዕስ
መራራውን ስር ማስወገድ የሚል ነው። አንድ ምሳሌ ልንገራችሁ ወደ መልእክቴ ከመግባቴ በፊት። በአንድ ወቅት 3 ሰዎች ለአደን ወጡ እና ለአደን ወጡና ገና ቦታ እየያዙ እየተመቻቹ እያለ ድንገት አንዲት ድኩላ ዘላ ገባች፣ ሮጠች። ከፊታቸው ስትሮጥ 3ቱም ዝም ብለው ራንደም ሊተኮሱ ማለት ነው እና 3ቱም ሲተኩሱ ከ3ቱ አንዱ ሰባኪ ነው እና 3ቱም ሲተኩሱ አንደኛው ጥይት አገኛትና እንስሳዋ ወደቀች እና ከዛ በኋላ ክርክር ጀመሩ ማለት ነው። የኔ ጥይት ነው የገደላት፣ እኔ ነኝ የገደልኩት፣ እኔ ነኝ የመታሁት የሚል በ3ቱ መካከል ክርክር ተነሳ። በኋላ እየተከራከሩ በአጋጣሚ አንድ ሰው ብዙ ዓመት ልምድ ያለው ሰው በአደን ብዙ ዓመት ልምድ ያለው ሰው በዛ በኩል ሲያልፍ አገኙና ናና ዳኘን እስቲ ዝም ብለን ስንተኩስ 3ታችንም አንድ ጥይት አገኛት ወደቀች፣ ግን እኔ ነኝ የሚል ክርክር በመካከላችን ተነስቷልና አንተ ዳኘን አሉት። እሻለና ያችን የሞተችውን እንስሳ ጥይቱን የመታትን ጥይት አየና ብዙ ጊዜ አልወሰደበትም። ወዲያውኑ ሰባኪው ነው የሰባኪው ጥይት ነው የገደላት ብለዋል። እንዴት አወቅ እንደዚህ ቶሎ ልታውቅ ቻልክ ሲሉት ጥይቱ በአንድ ጆሮ ገብቶ በሌላ ጆሮ ነው የወጣው እና ያው እንደዚህ አይሆንም። ዛሬ ክብር ለስሙ ይሁን። ሰምተን የምንኖርበት እንጂ በዚህ ገብቶ በዚህ የሚወጣ እንዳይሆን እግዚአብሔር የተባረከ ይሁን። ክብር ለስሙ ይሁን። እንግዲህ አንዳንድ ጊዜ በውጪ ሰዎች የሚያዩት ማንነታችን አለ እና በአገልግሎት እንደገና ደግሞ ምድራዊ ስኬትን እውነተኛ ባልሆነ ትህትና ሌሎችን በመርዳት በመሳሰሉት ነገሮች ውጫዊ ነገራችን ተሸፍኖ ውስጥ ግን አንድ ሁል ጊዜ ማለት በቃ ቅር የሚለን ከእግዚአብሔር ጋር በትክክል እየተራመድን እንዳልሆነ የሚነግረን መራራ ስር ሊኖር ይችላል። ይህንን እኛና እግዚአብሔር ብቻ ነን የምናውቀው። በኋላ ፍሬ ካፈራ በኋላ ካደገ በኋላ ሰዎች ሁሉ ያውቁታል። ግን በሚጀምርበት ጊዜ እኛና እግዚአብሔር ነው የምናውቀው። ሰው የሚያየው ውጭው ነገራችንን ነው። በጣም ጥሩ ሰው ነው፣ ጥሩ ሰው ናት ልንባል እንችላለን። ጥሩ ያገለግላል፣ ጥሩ ማለት በቃ ብዙ ነገር በሉ በቃ ሰክሰስፉል ነው ልንባል እንችላለን። ግን ውስጣችን ሊክ እያደረገ ሊሆን ይችላል። የእግዚአብሔርን በረከት እንዳይቋጥር የሚያደርግ ነገር ሊኖር ይችላል ውስጣችንን። እሱን ስለማስወገድ ነው ዛሬ የምናገረው። እግዚአብሔር ይባረክ። አንድ ቀን መገለጡ ስለማይቀር ከመገለጡ በፊት ሰዎች ፍሬውን ከማየታቸው በፊት በጊዜ መንቀል ያለብን መራራ ስር ነው። ይህን ሁላችንም እናውቃለን። መቼም በተለያየ ጊዜ ገጥሞን ያውቃል። ሰዎች ብዙ ነገር እያሉን እግዚአብሔር ይባርክ ልዩ ነው እያሉን፣ ግን ውስጣችንን የምንታገልበት ብዙ ነገር ሊኖር ይችላል። በጊዜ ካላስወገድነው እንቅፋት የሚሆን ነገር ነው። አንዳንድ ውሃ የሚቀመጥባቸው የውሃ ማጠራቀሚያዎች በጣም አምረው በጣም በተለይ አትክልት የሚተከልባቸው እቃዎች አይታችሁ እንደሆነ በጣም ያማሩ ናቸው። ውብ የሆኑ ጥሩ አድርገው የሚሰሯቸው አሉ እና ሳሎን የሆነ ጥሩ ቦታ ላይ አስቀምጣችሁ አበባውን እንዲታይ አድርጋችሁ ውሃ ስትጨምሩበት ግን ከስር ሊክ የሚያደርግ ሊሆን ይችላል እና ውጭው ስታዩት ያማረ ነው፣ ከስር ግን ቀዳዳ አለ። መራራ ስር እነሱ ነው የሚያደርገው። የእግዚአብሔርን በረከት እያፈሰሰ ሊክ እያደረገ ነው እና እሱ መነቀል መቻል አለበት። ምክንያቱም በሌላ ነገር ከተሸፈነ ለጊዜው ነው ልላችሁ። አንዳንድ ጊዜ አይታችሁ እንደሆነ በጣም ኖተሪየስ የሆኑ እንትኖች ክሪሚናልስ ወንጀል የሚሰሩ ሰው የሚገሉ ምናምን ድንገት የሆነ ነገር ወንጀል ሰርተው ፖሊስ ሲፈልጋቸው
ጎረቤቶቻቸውን ብትጠይቁ በጣም ይገረማሉ። አረ እንደዚህ አይነት ሰው አይደለም፣ በጣም ሰላምተኛ ነው፣ በጣም ትሁት ነው ምናምን ይላሉ። ፖሊስ ግን በዚህ ነገር አይደነቅም። ምክንያቱም ያውቃሉ ሰው የውስጡን ነገር ለመሸፈን ብዙ ነገር እንደሚያደርግ ስለሚያውቁ አይደነቁም እነሱ። ጎረቤት ግን ያይና አረ በጣም የምንወደው ሰላምተኛ ነው ይላሉ። ያንን የውስጥ ነገር ለመደበቅ ነው እንደዛ በሰው ፊት ትሁት መስለው የሚታዩት። እና ለክርስትና ግን እንደሱ መሆን የለበትም። መንፈሳዊ እድገትን ያቀጭጫል። መራራ ስር በቅሎ እንደሆነ በእግዚአብሔር ብርሃን ራሳችንን ልንመረምር ይገባል። መራራ ስር ጉዳቱ ብዙ ነው። እንደምታውቁት አካላዊ ጤንነትን ይጎዳል፣ ስሜትን ይጎዳል፣ መንፈሳዊ ሕይወትን ይጎዳል፣ ግንኙነታችንን ይጎዳል፣ ቤተ ክርስቲያንን ይጎዳል እና እየቆየ ሲሄድ ደግሞ ልብን ስለሚያደነድን እግዚአብሔርን እንዳንሰማ ያደርገናል። ስለዚህ ጉዳቱ ብዙ ነው። መራራ ስር ዝም ከተባለ ብዙ ጉዳት ያመጣል። ሌሎች ግን መታገስ ስለሚያቅተን በፍቅር ከሰዎች ጋር እንዳንመላለስ ያደርገናል። መራራ ስር የተለያየ ሊሆን ይችላል። አንዳንዶች የበደሉንን ሰዎች ይቅር አለማለት ሊሆን ይችላል። ለአንዳንዶች ስውር ኃጢአት ሊሆን ይችላል። ለአንዳንዶች ትዕቢት ሊሆን ይችላል። ለአንዳንዶች ዘረኝነት ሊሆን ይችላል። በተለያየ መንገድ ሁላችንም በአንድም በሌላም መንገድ እናውቀዋለን። በቃ ይቅር ብየዋለሁ፣ ከዚህ በኋላ ምንም ነገር በቃ ትቻለሁ፣ ስለ ጌታ ብዬ ትቻለሁ እያልን ግን ያልተውነው ነገር ሊኖር ይችላል እና እንዲህ አይነት ነገር ኦነስት ሆነን በእግዚአብሔር ፊት አቅርበን ማስወገድ መቻል አለብን። ዳዊት እንደዚህ ይላል በመዝሙር 66 ቁጥር 18 ላይ ኃጢአትን በልቤ አስተናግጄ ቢሆን ኖሮ ጌታ ባልሰማኝ ነበር ይላል። ከፈቀድንለት መራራ ስር እስረኛ አድርጎ ሊያስቀምጠን ይችላል። ወይም ደግሞ ፈጥነን ካስወገድን የድል ሕይወት በክርስትና መኖር እንችላለን። ምርጫ ሁል ጊዜ የኛ ነው ወገኖች፣ ምርጫ ነው። ሰውን ይቅር ማለት ምርጫ ነው። አቃተኝ ልንል እንችላለን። የስ አንዳንድ ጊዜ ይከብዳል። ነገር ግን እግዚአብሔር እንደሚረዳ ቃል አለ። ሃሌሉያ! እግዚአብሔር ለደካሞች ጸጋን የሚሰጥ አምላክ ስለሆነ በእግዚአብሔር እርዳታ ማይቻል ነገር የለም። ስለዚህ ካቆየነው ብዙ እንዲቆይ ካደረግነው በምርጫ ነው ያቆየነው። በቆየ ቁጥር ደግሞ ስር እየሰደደ ነው የሚሄደው። መንቀል የሚያስቸግርበት ደረጃ ላይ ሊደርስ ይችላል። ስለዚህ ምርጫው የኛ ነው። ሁልጊዜ ስለ አንድ ሰው የምናስብ ከሆነ የጎዳን ሰው ይሄ ሰው ጎድቶኛል፣ እንዲህና እንዲህ አድርጎኛል ብለን ስለ እሱ ብቻ የምናስብ ከሆነ ሕይወታችንን እየጎዳን ነው ያለ ነው። መንፈሳዊ ሕይወታችንንና ጤናችንን እየጎዳን ልንቀጥል እንችላለን። ወይም ደግሞ ሰውየውን ይቅር ብለን በእግዚአብሔር ጸጋ ነፃ ወጥተን መቀጠል እንችላለን። መራራ ስር በቅሎ ፍሬው እስኪታይ ድረስ ሌሎች ሰዎች ቅድም እንዳልኩት ላያውቁ ይችላሉ። በብዙ ነገር ሊሸፈን ይችላል። አንድ ቀን ግን መገለጡ አይቀርም። የጉዳዩ ባለቤት ግን ዕለት ዕለት ውስጡን ሲሸረሽር፣ መንፈሳዊ ሕይወቱን ሲጎዳ ያውቀዋል። ለጉዳታችን ተጠያቂ የምናደርጋቸው መቼም ብዙ ሰዎች ናቸው አይደል? ጣት የምንጠቁሙባቸው ብዙ ስፍራዎች አሉ፣ ብዙ ሰዎች አሉ። የትዳር ጓደኞቻችን ሊሆኑ ይችላሉ፣ የሥራ ባልደረቦቻችን ሊሆኑ ይችላሉ፣ ቤተ ክርስቲያንንም ከዛም ካለፈ አንዳንድ ጊዜ ደግሞ ከዚያም ካለፈ እግዚአብሔር ራሱ ተጠያቂ ልናደርግ እንችላለን። በድፍረት የሚናገሩ ሰዎች አሉ። እግዚአብሔር ነው እንዲያደረገኝ ብለው የሚሉ ሰዎች አሉ። እና በተለይ ደግሞ የትዳር ጓደኞቻችን ላይ ይቀላል አይደል? ፍራስትሬሽናችንን በእነሱ ላይ በቃ ማራገፍ፣ ውጭ የሆነውን ነገር እና ይሄ ሁሉ ከመራራ ስር የሚመጣ ነገር ነው። ባህሪያችን አንድ ቦታ ሌላ ቦታ ደግሞ ሌላ ከሆነ ምንድን ነው የሚመሰክሩት ስለኛ የትዳር ጓደኞቻችን? ባል ወይም ሚስት በቅርብ የሚያውቁት እነሱ ናቸው።
እና እዚህ እየሰበክን ወይም እየዘመርን እስቲናና ስለ እሷ ተናገር ነይና ስለ ባልሽ ተናገሪ ተብሎ ማይክ ቢሰጥ እና ሆነስት ሆኖ ቢናገሩ መቼም የሚወጣው ጉድ በጣም ብዙ ነው። አያችሁ አሁን ሽንኩርት ብትልጡት በቃ አይቆምም ማለት መቆሚያ የለውም። ዝም ብሎ እየተላጠ ነው። እንደሱ አይነት ልንሆን እንችላለን። አንዳንድ ጊዜ አልፎ አልፎ የሚነሱ ቀላል የሆኑ ግጭቶችን እያወራሁ አይደለም። መራራነት በቃ አይኗን አለ የሚል ነገር ካለ ሁል ጊዜ ኔጌቲቭ ነገር ከሆነ የምንፈልገው ስለ ትዳር ጓደኞቻችን ጥሩ ምስክር የሚሆኑ እነሱ ናቸው። ደግነቱ ማይክ አይሰጣቸውም። ምናገለግል ቀን ግን አንድ ቀን በጣም እየከፋ ከሄደ ሊገለጥ ይችላል። አንድ ሰው በጣም ቤት የሚያስቸግራት ሰው አለች እና መድረክ ላይ ሲሆን በጣም ልዩ ነው የሚገለጠው ነገር፣ ከሰው የሚያገኘው ሪስፖንስ በጣም ልዩ ነው እና እቤት ሲሄድ ደግሞ ሌላ ነው እና በጣም የተለየ ሰው ነው። ቸርች ውስጥ የተለየ ሰው ነው እና አንድ ቀን አልጋ መጣችና ቸርች ውስጥ ዘረጋቻል። ምንድን ነው ሲሏት፣ አይ ባሌ እዚህ ይወጣ ነው ጥሩ የሚሆነው፣ ስለዚህ እዚህ መኖር ይሻላል። በዓለም ላይ የኖርን ሰዎች ለምን ነኩን ወይም ችግር ለምን አገኘን ማለት አንችልም። ይልቁንም በእግዚአብሔር ጸጋ ችግራችንን እያሸነፍን መቀጠል ይኖርብናል። ችግሩ ቶሎ ካልተወገደ ስር እየሰደደ ነው የሚሄደው። ስሩ እየጠለቀ እየሰፋ ስለሚሄድ በቀላሉ አይነቀልም። አንዳንድ ጊዜ በጣም በቀላሉ የማይነሳ ነገር በቃ ጌታ ሆይ አንሳልኝ እያልን እየጮህን ጊዜ የሚወስድ ነገር ካለ መጀመሪያ በጊዜ ስላልነቀል ነው፣ በጊዜ ቸል ስላልነው፣ በጣም ልበ ደንዳናነት ካለ በአንድ ጊዜ መጣ አይደለም፣ ብዙ እድል ስለሰጠነው ነው። ስለዚህ ያም ቢሆን ይነቀላል። ግን ፈቃደኛ ሆነን ጊዜ ከእግዚአብሔር ጋር መውሰድ አለብን። እንዴት እንደሚወገድ አንዳንድ ነጥቦችን በኋላ ላይ ያሳያቸዋለሁ። እግዚአብሔር ይመስገን። አንዳንድ ጊዜ ሰዎች በእግዚአብሔር ቤት ሲያገለግሉ ለመልካም ስራ ሲተጉ አይተን እንዴት እግዚአብሔር የባረከው ሰው ነው፣ ምን አይነት ሰው ነው ብለን ምንደነቅባቸው ሰዎች አሉ አይደል? እግዚአብሔር በቃ ምን አይነት ጸጋ ነው የሰጠው፣ ጌታ የባረከው ነው የምንላቸው። ግን ድንገት የሆነ ታይም ላይ ወይ ባካረገ ወይ ከእግዚአብሔር ቤት ወጣ ወይም በቃ እግዚአብሔር ቤት እየመጣ ምን ደከመ የሚል ነገር፣ በኃጢአት ወደቀ የሚል ነገር ልንሰማ እንችላለን። እንዲህ አይነት ነገር ድንገት የመሰለን እኛ ነን እንጂ እነሱና እግዚአብሔር የሚያውቁት መራራ ስራ አለ፣ የቆየ ነገር አለ፣ የቆየ ነገር አለ። ሲገዘግዛቸው ቆይቶ ነው። በአንድ ጊዜ መውደቅ የሚባል ነገር የለም። ግን ስላላየ ነው፣ ስለማናቀው እኛ ስለማናቅ እንግዳ ነገር ይሆንብናል። እሷም ልንል እንችላለን። እግዚአብሔር በውስጣችን መራራ ስር እንዳለ ሲያሳየን ሊፈውሰን ደጋግሞ ይናገራል፣ ይገስጸናል። ድምፁን እየሰማን ቸል ባለን ቁጥር ስር እየሰደደ ይሄዳል። ጊዜ ያገኘ እግዚአብሔር በስውር ብዙ መክሮ ታግሶ እምቢ ስንል ጉዳያችን አንዳንድ ጊዜ አደባባይ ላይ ሊወጣ ይችላል። እግዚአብሔር የሰው ምስጢር የሚጠብቅ ነው። ምስጢሬን ጠብቅ ካለው የሚጠብቅ አምላክ ነው። አታጋልጠኝ ካለው የሚደብቅ የሚሸሽግ አምላክ ነው። ይሄ ነገር ግን እስከተወሰነ ነው የሚቀጥለው። ምክንያቱም በጣም ስለሚወደን እግዚአብሔር ስለሚራራልን እየተደበቀ ሕይወታችን ከሚጠፋ አንድ ቀን በሆነ ምክንያት ሊወጣ ይችላል። የማንመለስ ከሆነ እግዚአብሔር ጋር ማንስማማ ከሆነ አንድ ቀን አደባባይ ላይ ሊወጣ ይችላል። እና አስተውላችሁ እንደሆነ አንዳንድ ሰዎች ነገራቸው አደባባይ ከወጣ ሰው ካወቀ በኋላ ነው እውነተኛ ንስሐ ገብተው የሚመለሱት። እና እንዲህ ያለ ሁኔታ በሚሆንበት ጊዜ ሊወጣ ይችላል ነገራችን። እንደዛም ወጥቶ ማንመለስ ከሆነ ግን ውጤቱ በጣም የከፋ ነው የሚሆነው። ምሳሌ ምዕራፍ 29 ቁጥር 1 ላይ ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስም የለውም ይላል። እና አንድ ጊዜ አንድ ቦታ ላይ አንዲት እህት ነበረች፣ እግዚአብሔር በጣም ይጠቀምባታል። እና
ብዙ ጊዜ በቃ ኃጢአት ተሰርቶ መቆም አይቻልም። እሷ ፊት ይሁን ይገለጥላታል እና ተመለሱ ትላለች። ያው በቃ ጸጋ ነው እንግዲህ ተመለሱ፣ ኃጢአት አለ ምናምን እያለች ትላለች እና ደግሞ ጀመራት እያሉ ይቀልሉባታል፣ ይሳለቃሉ ምናምን እና ኳየር ናት፣ ኳየር ውስጥ ነው፣ እዚህ ሀገር አይደለም ግን ላልኳችሁ ሌላ ሀገር ነው እና በጣም በተደጋጋሚ ይሄን ነገር ትናገራለች። አንድ ቀን ይሄን ቃል አነበበችላቸው። ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስም የለውም የሚል እንትን አለች። ያው እንደ ልማዳቸው ልማዷ ነው ብለው ተዋት። በስንተኛው ቀን በጣም በጣም ሾክ የሚያደርግ ነገር ተገለጠ፣ ኃጢአት እና ይሄ ዝም ከማለት ከመለማመድ ከኃጢአት ጋር በፍጹም አትለማመዱ ወገኖች። ኃጢአት አትስሩ፣ በቃ አትንኩ ብላችሁ ማይሆን ነገር ነው። እንግዲህ አንዳንድ ጊዜ በተለያየ ነገር በቃ እንስታለን። ብዙ ሁሉ ነገር ኃጢአት ነው። ግን በንስሐ እያስተካከላችሁ ኃጢአትን እየተጠየፋችሁ ኑሮ እንጂ ከኃጢአት ጋር በፍጹም አትስማሙ። እድል አትስጡት። ሲጀምር ጌታ ሆይ በሉ፣ ይኸውና ራቁቴን ነኝ ጌታ ሆይ በፊትህ አለው በድያለሁ፣ እግዚአብሔር ሆይ ይህን ነገር ደግሜ ማየት አልፈልግም በሕይወቴ፣ እባክህ አንሳልኝ በሉት። እባክህ አንሳልኝ። ክብር ለእግዚአብሔር ለአምላካችን ይሁን። ድብቅ ኃጢአቶች አሉ፣ ሰው የማያቸው ለብቻ የሚሰሩ ኃጢአቶች አሉ። በር ተዘግተው የሚደረጉ ኃጢአቶች፣ የሚሰሩ ኃጢአቶች አሉ። እርኩሰት ማየት አለ፣ የተለያየ ነገር አለ። ይሄ ነገር ድብቅነቱ ለጥቂት ጊዜ ነው፣ አይቀጥልም። ፍሬው ይገለጣል አንድ ቀን። ስለዚህ ከኃጢአት ጋር መለማመድ በፍጹም አስፈልግ። እንደ ቀላል ነገር አትዩት። ፍሬው ከተገለጠ ግን በኋላ ይታወቃል ከየት እንደመጣ። የመንፈስ ቅዱስ ፍሬ ይሁን የኃጢአት ፍሬ ይሁን መለየት አስቸግር፣ ይታወቃል። በብዙ ነገር ልንለው እንችላለን፣ ልንሸፍነው፣ እስቲ እንጸልይ፣ ሃሌሉያ ፕሬዝ ዘ ሎርድ ምናምን ልንል እንችላለን። ግን እነግራችኋለሁ ፍሬ ይታወቃል። አንድ ጊዜ የሆነ ቦታ ላይ ያለን በጣም በቃ እየዞረ እግዚአብሔር ለዚች ምድር ለኢትዮጵያ ልኮኝ በዛው እየሄድኩ ነው፣ እናንተን ላገልግል ብዬ ነው ምናምን አለ። እዛ ኬንያ እያለን አገልግዬ እግረ መንገዴ ሊሄድ ብዬ ነው። በጣም በቃ በኃይለኛ አኖይንቲንግ አስነስቶኛል እግዚአብሔር ምናምን ይላል እና እጁን ይጭናል፣ ይጸልያል። በቃ በየቦታው ነበር እና አንድ ቀን እንደዚሁ እንደለመደው እየተናገረ አንድ አይኑን የተከፈተለት ሰው አየሁ፣ መድረክ ላይ ማለት ጉባኤ ውስጥ ቁጭ ብሎ። ያ ሰው አሁን ፓስተር ሆኗል፣ ኢትዮጵያ ሄዷል። እና አየሁ እና መንፈሱን አየና መገሰጽ ሲጀምር ሰውየው አጋንንት ለካ አለበት እና ፍሬው ይታወቃል እላችሁ፣ በሚደረግ ነገር ይታወቃል። ጌታ ኢየሱስ ሲናገር በማቴዎስ 7 ቁጥር 18 እስከ 20 መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይችልም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህም ከፍሬያቸው ታውቋቸዋላችሁ። ፍሬ ይታወቃል። መራራ ስር ካለ በፍሬው ይገለጣል እላችሁ። በሐዋርያት 8 ላይ አንድ ታሪክ እናነባለን፣ ታውቁታላችሁ። ፊልጶስ ከዲያቆናት አንዱ ነው እና ስደት በተነሳ ጊዜ በኢየሩሳሌም በነበሩ ክርስቲያኖች ላይ ስደት ሲነሳ ከእስጢፋኖስ ሞት በኋላ የተለያየ ቦታ ላይ ነው የተበተኑት እና ፊልጶስ ወደ ሰማሪያ ነበር ሄደው እና ሰማሪያ ሄደው በሰማሪያ ይሰብክ ነበር እና እግዚአብሔር በድንቅና በተአምራት ቃሉን ያጸና ነበር። ወንጌል ሲሰብክ በጣም ትላልቅ ተአምራት ያደርግ ነበር። ምዕራፍ 8 ከቁጥር 7 እስከ 8 ርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙዎችም ሽባዎችና አንካሶች ተፈወሱ። በዚያችን ከተማ ታላቅ ደስታ ሆነ ይላል እና በሰማርያ ከተማ ግን ከተማዋን በመንፈሳዊ ዓለም ላይ የሚያስተዳድር አንድ ስምዖን የሚባል ሰው ነበር። ማለት በቃ አስተዳዳሪ አለ፣ ሌላ ገዢ አለ፣ ግን በቃ መንፈሳዊውን ዓለም በአጋንንታዊ አሰራር የተቆጣጠረ እሱ ነው እና
ይሄ ሰው በጥንቆላ እንደዚሁ ሲያስደንቃቸው የኖረ ሰው ነው እና ይሄ ሰው ሕዝቡን እያስጨነቀ እያሳተ ታላቅ እግዚአብሔር ኃይል ተብሎ እስኪጠራ ድረስ በአጋንንት ኃይል ይሰራ ነበር እና ፊልጶስ በሰማርያ ወንጌል በሰበከ ጊዜ ብዙዎች አምነው ወደ ጌታ ሲጨመሩ ስምዖንም ደግሞ ራሱ በኢየሱስ አምኖ ተጠመቀ። በኢየሩሳሌም የነበሩ ሐዋርያት ይህንን ሰሙ እና ይህንን ሰምተው በፊልጶስ እግዚአብሔር እየሰራ ያለውን ሲያዩ ጴጥሮስና ዮሐንስን ወደዛ ላኳቸው። እነሱ ሄደው መንፈስ ቅዱስ ሰዎች ያመኑት መንፈስ ቅዱስ እንዲሞሉ ሲጸልዩላቸው መንፈስ ቅዱስ ይሞሉ ጀመር እና ሲሞን ይህንን አየ። በሐዋርያት እጅ መጫን ሰዎች መንፈስ ቅዱስ ሲሞሉ አይቶ ገንዘብ አመጣና እንዲህ አላቸው። በሐዋርያት 8:19 ላይ እጄን የምጭንበት ሁሉ መንፈስ ቅዱስ ይቀበል ዘንድ ለእኔ ደግሞ ይህንን ስልጣን ስጡኛል። ቸርች አካባቢ ሲሞን የሚል ነገር ከሰማችሁ ከዚህ የመጣ ነው። አንዳንድ ጊዜ አንዳንድ ቦታዎች ላይ በገንዘብ ወደ ስልጣን መውጣት አለ። ለዓለማዊ አይነት አሰራር እና ከዚህ የመጣ ገንዘብ አመጣና እኔም በቃ ይሄንን ስልጣን ስጡኝ አላቸው። እንደዚህ ያለው ጴጥሮስን ተመልከቱ። የእግዚአብሔርን ስጦታ በገንዘብ እንድታገኝ ያስባልና ብርህ ከአንተ ጋር ይጥፋ፣ ልብህም በእግዚአብሔር ፊት የቀና አይደለምና ከዚህ ነገር ዕድል ወይም ፈንታ የለህም አለው። ከዛም እንዲህ ብሎ ቀጠለ ጴጥሮስ እንዲህ ይላል፣ በመራራ መርዝና በአመፃ እስራት እንዳለህ አያለሁና። በመራራ መርዝና በአመፃ እስራት ይህ ሰው ተቀላቅሏል። በምን ይለይ ነበር? አሁን በመንፈስ ቅዱስ ባይለየው ኖሮ ጴጥሮስ አይለይም እኮ። ካመኑት ጋር አምኗል፣ ከተጠመቁት ጋር ተጠምቋል። ከመጽሐፎቻቸውን የጥንቆላ ምናምን ጣሉ ሲባል ያመጣል ይጥላል ምናምን፣ በምንም አይለይ። ግን መራራ ስር ተይዞ ነበር። ሰልቬሽኑ ራሱ ጀኒውን መሆኑን ያጠራጥራል። ማለት የዳነው በቃ እውነት ድሏለሁ ይሄ ሰውዬ የዳነ ነው ወይ? መጀመሪያውኑ በቃ እየሸፋፈነ የነበረ ሊሆን ይችላል። ጌታን አምኗል፣ ተጠምቋል። ግን በመንፈስ ነው ጴጥሮስ ሲያየው በመራራ ስር የተያዘ ነው። ስለዚህ መራራ ስር ለማስወገድ መውሰድ ያለብን እርምጃዎችን እናገራለን። አንደኛው መራራ ስር በውስጣችን እንዳለ ማመን፣ መኖሩን ማመን ነው። ለምንድን ነው ይህን ምላችሁ? በቃ ዲና የምናደርገው ነገር አለ። አንዳንድ ጊዜ እንዳለ እናውቃለን። ውስጣችን የሆነ ችግር እንዳለ እናውቃለን። የእግዚአብሔር ሰዎች እንኳን መልእክት ሲነግሩን ይህን ነገር አስወግድ ሲኖር ቶሎ ብለን የመጀመሪያ ነገራችን ዲፌንድ ማድረግ ነው። እውነት እየሆነ ውስጣችን እያወቀ ግን አለመቀበል። ሐኪሞች ሲናገሩ የሰማሁት አንድ ነገር አለ። የሆነ ለመጀመሪያ ጊዜ ሰው ወይ ካንሰር አለብህ ምናምን ካሉት የመጀመሪያ ነገሩ የለብኝም ብሎ መካድ ነው። ከዛ በኋላ ነው ቀስ እያለ እያሳመኑት የሚመጡት። እንደሱ እንሆናለን ውስጣችን ሲነገረን አይደል? አንዳንዴ ይሄ ነገር እንዳለ እናውቃለን፣ ግን እንደሌለ ሆነን መመላለስ ይሄ ምንም አይጠቅም። በተለያዩ ነገሮች ለመሸፈን እንሞክራለን። ይሄም መፍትሄ አይሆንም። ይልቁንም ጊዜ በሰጠነው ቁጥር ችግሩ እየባሰ ስር እየሰደደ እንዲሄድ እናደርገዋለን። መራራ ስር ጊዜ አግኝቶ ከበቀለ ካደገ ሌሎችን መበከል ይጀምራል። ዕብራውያን ቅድም ያነበብኩት 12:15 ላይ ብዙዎች የሚያረክስ አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ይላል። ተመሳሳይ ቃል በብሉይ ኪዳን ውስጥ ታገኛላችሁ። ሙሴ እስራኤላውያን የአሕዛብን አማልክት እንዳመልኩ ሲያስጠነቅቃቸው በዘዳግም 29:18 ላይ ሄደው የእነዚያን አሕዛብ አማልክት ያመልክ ዘንድ ከአምላኩ ከእግዚአብሔር ልቡን ዛሬ የሚያስት ወንድ ወይም ሴት ወይም ወገን ወይም ነገድ አይኖርባችሁ፣
ሐሞትና እሬትም የሚያበቅል ስር አይሁንባችሁ ይላል። ሐሞትና እሬትም የሚያበቅል ስር አይሁንባችሁ ይላል። እዚህ ቦታ ላይ ሐሞትና እሬት የሚያበቅል ስር አይሁንባችሁ የሚለው ሰዎችን ነው። ውስጥ ስለሚበቅል ምሬት ሳይሆን ሰዎች እንሂድና የአሕዛብን አማልክት እናምልክ ብለው የሚያስቱ ሰዎች በመካከላችሁ እንዳይኖሩ ተጠንቀቁ ነው የሚለው። ግን በሌላ ስፍራ ላይ ግን ለምሳሌ ከስምዖን ታሪክ እንዳየነው ውስጥም መራራ ስር ሊሆን ይችላል። እሱም ቢሆን ካደገ ከበቀለ በኋላ እንዳልኳችሁ ፍሬው ካፈራ በኋላ ሌሎችን መበቀሉ አይቀርም። ስለዚህ ይሄ ከመሆኑ በፊት መራራ ስር ካለ መጀመሪያ በእግዚአብሔር ፊት ሆነን እግዚአብሔር ሆይ አለ እንዲህ ያለ ችግር አለብን፣ ሰዎችን ይቅር ማለት አቅቶኛል፣ ይህንን ኃጢአት የምተውበት ይህን ልምምድ የማቆምበት ኃይል አጣጥቻለሁ፣ እግዚአብሔር ሆይ ፈውስ፣ እግዚአብሔር ሆይ ወደ እግዚአብሔር ጩኹ። የማትችሉትን ሸክም እግዚአብሔር የሚያነሳበት ኃይል አለ። ሁለተኛ ካወቅን በኋላ በንስሐ በእግዚአብሔር ፊት መቅረብ ነው ያለብን። በልባችን ያለውን ነገር ሁሉ ከሰው ሊደበቅ ይችላል እንጂ ከእግዚአብሔር መደበቅ አይችልም። ታውቃላችሁ፣ እርሱ ልብንና ኩላሊትን የሚመረምር አምላክ ነው። ችግሩን ገልጠን ካሳየነው ጌታ ሊረዳን ፈቃዱ ነው። ምክንያቱም ጌታ የመጣው ኃጢአተኞችን ሊረዳ ስለሆነ መጽሐፍ ቅዱስ ምሳሌ 28:13 ላይ ኃጢአቱን የሚሰውር አይለማም፣ የሚናዘዛትና የሚተዋት ግን ምሕረትን ያገኛል። ኢየሱስ የመጣው ኃጢአተኞችን ሊረዳ። ፈሪሳውያንና ጻፎችም በደቀ መዛሙርት ላይ ስለምን ከቀራጮችና ከኃጢአተኞች ጋር ትበላላችሁ ትጦማላችሁ ብለው አንጎራጎሩ። ኢየሱስም መልሶ ሕመምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸው። ባለመድኃኒቱ የመጣው ለታመምነው ለኛ ነው። ኃጢአት ለሚያስቸግረን ለኛ፣ በኃጢአት ለወደቅነው ለኛ፣ ከእግዚአብሔር ለተለየን ለኛ ነው የመጣው። ስለዚህ ምንም የሚሳነውን ነገር የለም፣ የምንደብቀውም ነገር የለም። በንስሐ ነገራችንን ካስተካከልን ይረዳን ይወዳል ጌታ። እግዚአብሔር የተባረከ ይሁን። እናሳየው፣ ራሳችንን ገልጠን። ራቁትነት በእግዚአብሔር ፊት ነው በቃ የሚፈቀድ። ሁሉን ነገራችንን ገልጠን እናሳየው። ሶስተኛ ከእግዚአብሔር ጸጋን መጠየቅ ነው። ከጸጋ በላይ የሆነ ምንም አይነት ችግር የለም። የእግዚአብሔር ጸጋ ለሁሉም በሽታ መድኃኒት ነው። በዕብራውያን 4:16 ላይ እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ጸጋ ምሬትን የምናስወግድበት ፍቱን መድኃኒታችን። አንዳንድ ስር እዚህ ጋር ለምሳሌ አሁን እዚች በውጭ ኮርነሯ ላይ እንዲወጣ እንዳላችሁ ለግራ ብትታጠፉ ግንቡ ስር የበቀለ ቸርቹን ስንገዛ ነው ያየነው። በቅሎ ክራክ ያደርግ ነበረ ግድግዳው እና እሱን መንቀል ብቻ ሳይሆን ፈጽሞ እንደገና እንዳይበቅል ማድረግ ነበረብን። ስለዚህ ሄደን አንድ መድኃኒት ገዛ ካስነቀልነው በኋላ እንዳይበቅል የሚያደርግ ማለት ነው። መነቀል ብቻ ሳይሆን ፈጽሞ መጥፋት አለበት፣ ድጋሚ እንዳይበቅል። ጸጋ እንደሱ ነው። ጸጋ ፈውሶ ብቻ የሚተወን ሳይሆን እንደገና በድል እንድንራመድ የሚረዳንም ጸጋ ነው። ሃሌሉያ! የእግዚአብሔር ጸጋ የተትረፈረፈ ጸጋ ነው። ሃሌሉያ! ሰዎች ጎድተውን ይቅር ማለት ባቃተን ጊዜ የእግዚአብሔር ጸጋ ይቅር ማለት የምንችልበትን ኃይል ይሰጠናል። ወይም አቃተን አልቻልም የምንለውን ኃጢአት ማቆም የሚያስችል ኃይል ይሰጠናል። ጸጋ ምሬትን ወደ ደስታ ይለውጣል። በምናልፍበት በማንኛውም ሁኔታ እግዚአብሔር እንድናመሰግን ያደርገናል። ጌታ
ወደ ኢየሩሳሌም ሊገባ ሲል የመጨረሻ ራሱን አሳልፎ ሊሰጥ ይገባ አካባቢ የአህያ ውርንጫ አምጡልኛል አይደለ? በእሷ ላይ ሊቀመጥና ሲልካቸው እንዲህ ነው ያላቸው፣ አንዲት ውርንጫ ታስራ ታገኛላችሁ፣ ሄዳችሁ ፈታችሁ አምጡልኝ። ማንም ለምን ይህን አደረጋችሁ ቢላችሁ ባለቤቱ መጥቶ ማለት ነው ለጌታ ታስፈልገዋለች በሉ እና ሁለት መልእክት ነው የላካቸው። አንደኛ ለእስራቷ የሚሆን መልእክት ልኳል፣ ፍቱና አምጡልኝ አለ። ለአሳሪውም የሚሆን ደግሞ መልእክት ልኳል። ለምን ታረጋላችሁ? ለጌታ ታስፈልጋለች። አንዳንድ እስራቶች እስራታቸው ተፈተው ብቻ ካቆመ ተመልሰው መምጣታቸው አይቀርም። አያችሁ፣ ኃጢአት ልምምድ ውስጥ ያለ በእግዚአብሔር ጸጋ ነፃ ይወጣና ግን ያችን ነገር ስሯ ካልተነቀለች ተመልሶ እዛው እስራት ውስጥ ሊገባ ይችላል። ጸጋ ግን ሁለቱንም ያስወግዳል። ሃሌሉያ! አሳሪው መመታት አለበት፣ እስሩ መፈታት አለበት። እግዚአብሔር ይመስገን። ጠላት የተቆጣጠረን ከሆነ ነፃ ብንወጣ ተመልሰን እዛው የተጠረገ ቤት ነው የሚያገኘው፣ የጸዳ ቤት አመቺ ለአጋንንት ማለት ነው። ያኔ ደግሞ ብቻውን አይደለም ይላል፣ ሄዶ ከሱ የከፉትን ሌሎች 7 ይዞ ይመጣል። መንፈስ ቅዱስ አራተኛው መንፈስ ቅዱስ እንዲፈውሰን መፍቀድ ነው እና በውስጣችን ብዙ የቆየ መራራ ስር በቅሎ አልነቀልም የሚልበት ጊዜ አለ። ነገር ግን መንፈስ ቅዱስ ስፔሻሊስት ነው፣ በዚህ የተካለ ነው። ግን መፍቀድ አለብን ስላችሁ ለምን ማለት ነው? እርዳለን እንለው እንችላለን፣ ግን አንዳንዴ ፕሮሰሱ ሊያም ይችላል። ለምሳሌ ትዕቢት ከሆነ መራራው ስር ያ ትዕቢት እንዲህ በቀላል አንተውም፣ አይወገድም። ከመንፈስ ቅዱስ ጋር በቀላል አንተባበርም። ስለዚህ አንዳንድ ጊዜ በምናልፍበት ነገር ውስጥ እንድናልፍ ይፈቅዳል ጌታ። ይሁኑ በጣም በቃ ሀምብል እስክንሆን ድረስ አለኝ የምንለውን ያንን ትዕቢት እስክንጥል ድረስ በተለያየ ነገሮች ልናልፍ እንችላለን። የዛን ጊዜ ፔኑ ይሰማናል። ያቺ ላይ ራሳችንን የሰቀላት ነገር ወርዳ ታገኟታላችሁ። ከቸርች እንደሚያስቀር ታውቃላችሁ። ትዕቢት ብዙ ሰዎች ያውቃሉ። ከቸርች የሚቀሩ ከማጋ ነው ከማጋ ነው ጌታ ይህ ሰው እየፈረደበት ነው ብለው፣ ምክንያቱም በቃ አሽቶ እንደሚያመጣው አውቃለሁ። ፕሮሰሱ ከባድ እንደሆነ አውቃለሁ። ከምሻት ነው ማቀው። እግዚአብሔር ይመስገን። ስለዚህ የዛን ጊዜ ሊያማችሁ ይችላል፣ ግን ውጤቱ ጥሩ ነው። ማስተካከል ይችላል። ክብር ለስሙ ይሁን። ሐኪም ቤት ሄደን የሆነ ነገር ውስጥ አለ፣ ባጭ ነገር አለ፣ የሆነ ነገር ቢሉን በቃ እሱን አስወግድልኝ፣ ግን ቢላዋ አትንካኝ፣ ቢላዋ እንዳይነካኝ ማለት አይቻልም። የግድ ነው። ሰርጀሪ ተደርጎ ነው የሚወጣው። ጌታ እንደሱ አድርጎ የሚያስወግዳቸው ነገሮች አሉ። መንፈስ ቅዱስ እግዚአብሔር መራራ ስር ከውስጣችን ሲያስወግድ በመጀመሪያ ስሩን ያመጣውን ነገር ነው ጨምሮ ሊያስወግድ የሚፈልገው። የሚሆነው ደግሞ በተለያየ ችግር ውስጥ እያለፍን ነው። ሂደቱ ሊያመን ይችላል፣ ውጤቱ ግን ያምራል። መዝሙር 139 23-24 አቤቱ መርምረኝ፣ ልቤን እወቅ፣ ፈትነኝ፣ መንገዴንም እወቅ፣ በደልንም በእኔ ውስጥ ብታገኝ የዘላለምን መንገድ ምራኝ ይላል። አምስተኛ ምስጋና፣ የምስጋና ሰው መሆን አለብን። በዚህ ብዙ አልናገርም፣ ታውቃላችሁ። ምስጋና ምሬትን የሚነቅል ነገር ነው። በቃ ከችግር በላይ ሁሉ ጊዜ እኮ አንዳንድ መራራ ስር በቃ በደልን መቁጠር አልተደረገልኝም ምናምን እንደዚህ ያልሆንኩም ማለት አይደል የሚያመጣው። ስናመሰግንበት ግን በዛ ሁኔታ ላይ ይነቀላል፣ አይቆይም ከውስጣችን። ምክንያቱም እግዚአብሔር ያደረገልንን ስለምናይ። እንግዲህ ጌታን ክርስቶስን ኢየሱስን እንደተቀበላችሁ በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁትም በሃይማኖት ጽኑ፣ ምስጋና ይብዛላችሁ ይላል። መራራ ስር ሳይሆን እናንተ ራሳችሁ ስር ስደዱ፣ ምስጋና ይብዛላችሁ። ስለዚህ መራራ ስር ጠንቁ ብዙ ስለሆነ ዝም ብለን ማየት የለብንም። መኖሩን እንዳወቅን ወዲያው ማስወገድ አለብን። እግዚአብሔር በክርስትና ሕይወታችን ኃጢአትን እያሸነፍን በድል እንድንመላለስ ይፈልጋል። ስለዚህ በውስጣችን የተደበቀ
እርሱ የማይከብርበት ነገር ሲያይ ፈጥነን እንድናስወግድ ያመለክተናል። ውሳኔው ግን እኛ። ስለዚህ እኛና እግዚአብሔር የምናውቀው መንፈሳዊ እድገት ማነቆ የሆነ መራራ ስር በቅሎ ፍሬ ከማፍራቱ በፊት ቀድመን በእግዚአብሔር ጸጋ እናስወግደው። ተነስተን እንጸልይ። ሃሌሉያ። አምላኬ ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የሰጠኝን ቃል ሰጥቻለሁ። ጌታ እግዚአብሔር ሆይ መንፈስ ደግሞ አሁን ሰርጀሪ ማድረግ እንዲጀምር እግዚአብሔር ሆይ እያንዳንዳችን ውስጥ ያየኸው ጌታ እግዚአብሔር ሆይ መራራ ስር መነቀል እንዲጀምር ጸልያለሁ። ይነቀል በጌታ በኢየሱስ ስም። ይነቀል በጌታ በኢየሱስ ስም። ይነቀል በጌታ በኢየሱስ ስም። ይነቀል በናዝሬቱ ጌታ በኢየሱስ ስም። አንደበታችሁን ክፈቱና ይነቀል በሉት፣ ተነቀል በሉት። ከዚህ መራራ ስር ጋር አትሂዱ። አንዱ አስቀራችኋል፣ እንዳታድጉ ያደርጋችኋል። ዛሬ ካልጸለያችሁት እድል እየሰጣችሁት ነው። ሌላ አንድ ቀን እየጨመራችሁለት ነው። ስለዚህ ተነቀል በሉት። ማዲያብራ ባሃዴና ማጋዶስ ላዲያፕሬቤጀነሜ ገዶነ ያማንታ ኤልራዲና ማፕሬቤያ ሐዘን ይነሳ በጌታ በኢየሱስ ስም። ኃጢአት ይወገድ በጌታ በኢየሱስ ስም። አንቋ ሐዘን ነገር እግዚአብሔር ሆይ ይቅር አለ ማለት አመፃ በጌታ በኢየሱስ ስም ይነቀል። በጌታ በኢየሱስ ስም ይነቀል። በጌታ በኢየሱስ ስም ይነቀል። ዛሬ ነቅለዋለሁ፣ ይነቀል። በእግዚአብሔር መንፈስ ኃይል በመንፈስ እሳት የተነቀለ ይሆን፣ የተነቀለ ይሆን፣ የተነቀለ ይሆን። ጊዜ ፈጀ ቢሆን፣ ቀናት ያስቆጠረ ቢሆን እግዚአብሔር ሆይ እንዳንራመድ ማነቆ ያደረገ መንፈሳዊ እድገታችንን የገታ መራራ ስር ዛሬ ይነቀል። ይነቀል በጌታ በኢየሱስ ስም። ይነቀል በጌታ በኢየሱስ ስም። በጸጋ ኃይል ይነቀል በኢየሱስ ስም። እግዚአብሔር ሆይ እንፈቅዳለን። ዛሬ ውስጣችን ግባ፣ እናሳያለን። ድካማችንን እግዚአብሔር ሆይ መሸነፋችንን ያቃተንን ነገር እግዚአብሔር ዘላለም አምላክ ሆይ ለካቶሪያ ታላማሃዲና ማግሎባዲያስ ይራገብ ዛሬ በኢየሱስ ስም። ይራገብ ዛሬ በኢየሱስ ስም። ይነቀል ዛሬ በኢየሱስ ስም። ይነቀል በጌታ በኢየሱስ ስም። ይነቀል በናዝሬቱ ጌታ በኢየሱስ ስም። ይነቀል ዛሬ በጌታ በኢየሱስ ስም። ይነቀል ዛሬ በጌታ በኢየሱስ ስም። እሳት ይብላ በኢየሱስ ስም። እሳት ይብላ በኢየሱስ ስም። እሳት ይብላ በኢየሱስ ስም። ከውስጣችን ተነቅለው ይሄድ ጌታ እግዚአብሔር ኃይል ይሁን በጌታ በኢየሱስ ስም። ጸጋ ይለቀቅ ጌታ እግዚአብሔር ሆይ የመንፈስ እሳት ያገኘን ጌታ ሆይ ሃሌሉያ ሃሌሉያ። መራራ ስር በቅሎ እግዚአብሔር ሆይ አቤቱ ጌታ እግዚአብሔር ችግር እንዳይፈጠር የዘላለም አምላክ እግዚአብሔር ሆይ ዛሬ የተነቀለ ሊሆን ጸልያለሁ። በጌታ በኢየሱስ ስም እንዲነቀል ጸልያለሁ። ሃሌሉያ። መንፈስህ መስራት ይጀምር። እግዚአብሔር ሆይ ሰርጀሪ ማድረግ ጀምር። እንፈቅድልሃለን። እለፍ ጌታ እለፍ፣ እየሰራህ እለፍ። እግዚአብሔር በጌታ በኢየሱስ ስም እለፍ። የዘላለም አምላክ የሰራዊት ጌታ እግዚአብሔር ላሮዶ ሶኮ ፓትሬ ለቤቴ ላዲንታር ቫዴኒያ ኢላሃዱራ ላባዲያስ ማግሌኔኔሜንቶር ላባዲያስ ፕሬላ ባቴና ማክለባዲያስ የመንፈስ ሰዓት ደግሞ ያገኘ መንፈስ ያገኘን ጌታ ጸጋ ያገኘን የሰራዊት ጌታ ሃሌሉያ። ቀንበር የተሰበረ ይሁን በኢየሱስ ስም። የተሰበረ ይሁን በኢየሱስ ስም። የተሰበረ ይሁን በኢየሱስ ስም። የተሰበረ ይሁን በኢየሱስ ስም። የተሰበረ ይሁን ጋሃዲያስ ክራናዲያስ ማሌጃ ትራቫዲያኖ ማሮላ ባዲያስ አግሎዶን ተበሌኒያ ማሶ ረባሃዱራ ላባጄና ማግሎባዲያስ ይሰበር በጌታ በኢየሱስ ስም። ይሰበር በጌታ በኢየሱስ ስም። እንዲህ የሚል ቃል ወደ ውስጥ ይመጣል። ኤርምያስ ወደ ሸክላ ሰሪው ቤት ሄዶ ሸክላው ሰሪውን ሲያየው በመዘቡ ላይ ይሰራዋል። በቃ በደንብ አድርጎ ይሰራውና መጨረሻ ላይ ካልወደደ ደግሞ እሱን ይተውና ደግሞ እንደወደደ
የወደደ ሌላ አድርጎ ይሰራል እና እግዚአብሔር በዛ የሰጠው መልእክት አለ። እናንተ በእኔ እጅ እንዲህ ናችሁ። እግዚአብሔር የወደደውን ሊሰራ በእናንተ ላይ ስልጣን አለው። እግዚአብሔር ሆይ የወደድከውን ስለምሰራ አመሰግናለሁ። የሚሰበር ነገር ስላለ አመሰግናለሁ። እግዚአብሔር ሆይ እንደገና የሚሰራ ነገር ስላለ አመሰግናለሁ። መንፈስ በመካከላችን ይፍሰስ። ሃሌሉያ ሃሌሉያ። ቅዱስ እግዚአብሔር ሆይ አሁን ደግሞ ጸልያለሁ። የዘላለም አምላክ በመንፈስ ቅዱስ እሳት ጌታ ሰዎች ይልካ። የዘላለም አምላክ ሆይ ተለይተው የሚወጡ እግዚአብሔር ሆይ በጸጋ የሚያልፉ ጌታ ሆይ እግዚአብሔር ከፍ የሚሉ ጌታ እግዚአብሔር ሆይ በመንፈስ እሳት ጌታ እግዚአብሔር ሆይ ልካቸው። የሰራዊት ጌታ እግዚአብሔር ሆይ ጸጋ ያግዛቸው። ጉልበት ላጡ ጉልበት የዘላለም አምላክ፣ ኃይል ላጡ ኃይሉ እግዚአብሔር የዘላለም አምላክ፣ ብርታት ለሚፈልጉ ብርታቱን ጌታ ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ሆይ ባርከሃለሁ። ተፈራ ወደዚህ ጋር ትመጣለህ። ሀኒዬ አንተና ሀኒም ነይ። ኤልሳ ዳንኤልም ወደዚህ ነው እና ለእናንተ መጸለይ ፈልጌ ነው። ከፓስተር ጋር እንጸልይ። ሃሌሉያ የዘላለም አምላክ የሰራዊት ጌታ የሰራዊት ንጉሥ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም እግዚአብሔር የዘላለም አምላክ በስራት እሳት እንዲያልፍ አሁን እጸልያለሁ። እሳት ይለፍ ጌታ፣ እሳት ይለፍ፣ እሳት ይለፍ ጌታ እግዚአብሔር ልትሰራ የወደድከውን ጌታ እግዚአብሔር ሆይ ልትሰራ አቤቱ ጌታ እግዚአብሔር ሆይ መነቀል ያለበትን ልትነቅል መተከል ያለበትን በውስጧ ልትተክል የሰራዊት ጌታ ሰዓት እንድታልፍ ጸልያለሁ። በኢየሱስ ስም እንድታልፍ ጸልያለሁ። በኢየሱስ ስም እንድታልፍ ጸልያለሁ። እሳት ይለፍ ጌታ እሳት ይለፍ በኢየሱስ ስም ነጻ ትውጣ ጌታ። አሜን አሜን። ኢየሱስ በኃይል እንድትወጣ እግዚአብሔርም ሰዎችን የሚያዩት የእግዚአብሔር ቅባት በላይ ላይ ይለፍ። በኢየሱስ ስም ይለፍ። በኢየሱስ ስም ይለፍ። በኢየሱስ ስም እጆቹ ይቀቡ። በጌታ በኢየሱስ ስም ኃይል ይቀበል። በጌታ በኢየሱስ ስም ጸጋ በላዩ ላይ ይሁን። በጌታ በኢየሱስ ስም መንፈስ በላዩ ላይ ይምጣ። በጌታ በኢየሱስ ስም ኃይል በላዩ ላይ ይሁን። በኢየሱስ ስም ኃይል በላዩ ላይ ይሁን። እግዚአብሔር ሆይ ብዙዎችን ነፃ የሚያወጣበት ጸጋ በላዩ ላይ ይመጣል። እግዚአብሔር ሆይ በጌታ በኢየሱስ ስም በትከሻው ላይ ጌታው የሚሸከማቸው ሰዎች ይሁኑ። የመንፈሳዊ ሕይወቱ የታደሰ ይሁን። ጉልበቱ ዛሬ ይታደስ። እግዚአብሔር ዘላለም አሜን። በሕያው ጌታ በኢየሱስ የእግዚአብሔር እሳት ያገኛል። የእግዚአብሔር ጸጋ ያገኛል። ሃሌሉያ ጀራባራባቴራባ ግሎባዲያስ ራራባሃጎራባ ግሎባዲያስ ጸልያለሁ በጌታ በኢየሱስ እግዚአብሔር በፈውስ ተገናኛት። ሰውነቷ በፈውስ እግዚአብሔር
የፈውስ እሳት በጌታ በኢየሱስ ስም በላዩ ላይ ይሁን። እግዚአብሔር ከራስ ፀጉሯ እስከ እግር ጥፍሯ በየትኛውም መንገድ ጌታ እግዚአብሔር ሆይ እንዳይቆይ በሽታ ከላዩ ላይ እንዲነሳ ዛሬ ጸልያለሁ። በእሳት እንዲቃጠል በኢየሱስ ስም ጸልያለሁ። ደዌ ኃይል እየተቃጠለ እየተዋት እንዲሄድ ጸልያለሁ። በጌታ በኢየሱስ ስም ልቀቃትና ሂድ። የትኛውም አይነት በሽታ በጌታ በኢየሱስ ስም ስልጣን ያለውን ስም እንጠራለን። ከስም ሁሉ በላይ የሆነውን ስም እንጠራለን። የጌቶችን ጌታ እንጠራለን። የኃያላንን ኃያል ጉልበት ሁሉ የሚንበረከክለትን ስም እንጠራለን። በጌታ በኢየሱስ ስም ልፈውስ። ፈውሷን ትቀበል ዘንድ የዘላለም በጌታ በኢየሱስ ክርስቶስ የሰራዊት ጌታ የሰራዊት ንጉሥ እግዚአብሔር ሆይ እነሆ ጌታ እግዚአብሔር ሆይ ነገ አንልም ከነገ ወዲያ አንልም። እግዚአብሔር ሆይ ለቋት እንዲሄድ የትኛውም በሽታ ዛሬ በሕያው ጌታ በኢየሱስ ስም እንጸልያለን። በጌታ በኢየሱስ ስም መፈወሷን በሰውነቷ አወቀች እንደሚል እዚህ ቀን ጀምሮ መፈወሷን በሰውነቷ እንድታውቅ እግዚአብሔር የዘላለም አምላክ ሆይ ነርቮቿ ሁሉ መነቃቃት እንዲጀምሩ ጸልያለሁ። በኢየሱስ ስም አክቲቭ መስራት እንዲጀምሩ ጸልያለሁ። ፈውስ ይሁን በኢየሱስ ስም፣ ፈውስ ይሁን በኢየሱስ ስም። የፈውስ እሳት ይለፍ። ማሃዲያ ክሎፋቴና ማጋዶስ ላዲራ ባህዲያስ የፈውስ እሳት ይለፍ። የፈውስ እሳት ይለፍ። ተፈወሺ በጌታ በኢየሱስ ስም፣ ተፈወሺ በኢየሱስ ስም፣ በኢየሱስ ስም ተፈወሺ፣ በኢየሱስ ስም ተፈወሺ፣ በኢየሱስ ስም ተፈወሺ። በጌታ በኢየሱስ ስም ነርቮችሽ መነቃቃት መስራት ይጀምር። ሰውነትሽን ፊትሽን ሁሉ ለቆ ይዛል። በኢየሱስ ስም አዘናል። በኢየሱስ ስም አዘናል። በኢየሱስ ስም አዘናል። እንዳይቆይ በጌታ በኢየሱስ ስም ለቆ ክብር ሁሉ ለጌታ ይሁን። ለጌታ ክብር እንስጠው። እስኪ እግዚአብሔር ክብር። ሃሌሉያ ሃሌሉያ። እጅግ የሚገርም ጊዜ እግዚአብሔር ሰጥቶናል። ሁላችን ምን ቆማለን። ስለመጣው መልእክት ጌታ አብዝቷ ቴባል ስለነበረው የጸሎት ጊዜ ሁላችን እንቆምና በባርኮት ጸሎት እንጨርሳለን። እጆቻችሁን አንሱ፣ በረከትን ተቀበሉ፣ መራራ ስርን አስወግዱ ብሎናል። እግዚአብሔር ይባላል። እኔና እናንተ ድርሻ አለን በዚህ ውስጥ ማለት ነው። እንደሰማነው እንደ እግዚአብሔር ቃል በዚህ ያን ድርሻ ማድረግ እያንዳንዳችን ግዴታ ነው። በፍቅር እንድንመላለስ ነው ጌታ የሚፈልገው። ሁልጊዜም በፍቅር በእውነተኛ መለኮታዊ ፍቅር በአጋፔ ፍቅር ማለት ነው። ስለዚህ ነው ጌታ የተናገረን። እግዚአብሔር ይባረክ። ሁላችሁን እጆቻችሁን ዘርጉ። እግዚአብሔር አምላክ ከፊታችሁ ይውጣ። እግዚአብሔር አምላክ ከኋላ ይከተላችሁ። እግዚአብሔር ይቀድማችኋል፣ የእስራኤል አምላክ ይከተላችኋል ተብሎ የተጻፈ እግዚአብሔር ይቅደማችሁ፣ እግዚአብሔር ይከተላችሁ። እግዚአብሔር ተራራችሁ እንደ ሰም ያቅልጥላችሁ፣ ጠላቶቻችሁን ከመሬት በታች ይጣልላችሁ፣ በእግራችሁ ያስረግጣችሁ። እግዚአብሔር አምላክ በኑሯችሁ፣ በሕይወታችሁ፣ በትዳራችሁ፣ በልጆቻችሁ፣ በስራችሁ ሁሉ ላይ በጤናችሁ እግዚአብሔር በረከቱን ፈውሱን ያደርግላችሁ፣ እየባረከ ይባርካችሁ። የሰላም አምላክ ፈጥኖ ሰይጣን ከእግራችሁ በታች ቀጠቅጠዋል ተብሎ እንደጻፈ እባብና ጊንጡ ከእግራችሁ በታች አሁን ይውደቅ፣ በኢየሱስ ስም ይውደቅ። በእናንተ ላይ የወጣ የተሰራ ማናቸው መሳሪያ በኢየሱስ ክርስቶስ እናፈራርሳለን። በኢየሱስ ይፍረስ፣ አይከናወንም ተብሎ ጽፏል። በኢየሱስ ስም ይፍረስ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር አምላክ ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር አምላክ ፊቱን ወደ እናንተ ያንሳ፣ ሰላሙን ይስጣችሁ። የእግዚአብሔር አብ ፍቅር፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ በጌታ ክርስቶስ